የሆነ ነገር አድርጋይ ካልሆነ ልጁ 100% የኔ አይደለም እርግጠኛ ነኝ። ሰላም ቤተሰብ እንዴት ዋላችሁ? ደህና ናችሁ? የኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቡራዬ አሁን በቤቱ ለቋል ማለት ነው። እንግዲህ እንደምታዩት ቅመብዬ በነገራችን ላይ ተናግሬያለሁ። መጀመሪያም የሃይሚን ጸባይ ስለማቅ ልጁ የእሱ መሆኑን ካወቀች እርግጠኛ ነኝ አንተ ተለየኝ ከልጅ ጋር ሁን ብላ እንደምትልም ተናግሬያለሁ። ከአንዴም ሁለቴ ቪዲዮ ስሰራ ምክንያቱም ሀይሚን የምናውቃት በደግ ልብ በመልካምነት በርህሩህ ምን እንትን እንኳን ብትሆን በቃ እንደዚህ እንደምትል በጣም እርግጠኛ ነበር። አይታችኋት ከሆነ ቀለበቱን አውልቃለታለች። ምክንያቱም እኔ ካሁን በኋላ ከልጅ ጋር አሁን ልጅህን አሳድግ፣ እኔ እናንተ አንድ ላይ መሆን አንችልም፣ እየወደድኩህ እያፈቀርኩህ ነው በእንባ የምለይህ እያለች እንግዲህ በጣም በነገራችን ላይ ወይኔ ወይኔ ሀይሚ በጣም ጎበዝ ናት። እውነት ለመናገር ማለት በጣም በጣም ሲበዛ በጣም ጎበዝ ናት፣ ትችላለች። እውነት የተሰጣትን ካራክተር እንዴት አድርጋ እንደተጫወተችው ልነግራችሁ አልችልም። ኢቭን ተፈቃሪ ሆና አልቃሽ ሆና ብሩኬ አፍቃሪዋ ሆኖ በጣም ማለት ይሄ እኮ እንደ ተከታታይ ድራማ ማለት ትችላላችሁ። ቤተሰቦቼ ዘና ፈታ በሉ ማለት ሀይሚና ብሩኬ እዩትም አሁንም ይሄንን አይዲ ካመጡትና መጀመሪያ የነበረውን ቪው ዲፈረንሱን እዩት፣ ልዩነቱ ማለት ነው። የትናንቱ ቪዲዮ የብሩኬ በቀደሙ ቪዲዮ ወደ 300,000 ቪው ሊገባ ነው። በቃ እንደዚህ ነው ችሎታ ትላላችሁ። አይዲ በቃ አዲስ አይዲ ራሱ ማምጣት የትልቅ ፈጠራ ነው ታውቃላችሁ። በጣም ወድጄዋለሁኝ። ግን አሁን ትንሽ ቆይተን ታያላችሁ ልዩ በራሷ ዩቲዩብ ቻናል እንደሚመጣ መቅዲ ምን አለች ትለኛላችሁ። ምን አለኝ ማለት ነው። ከሁለት ከሶስት ቀን በኋላ እንትና የልዩ ቻናል ከፍተው በራሷ ቻናል ትመጣለች ታያላችሁ ማለት ነው። ልክ እዩዋቸውማ አሁን አብርሽ ራሱ ስንቱን ሴት በየተራ እያደረገ ነፂ ናቸው እና አሁን ደግሞ ሄርሜላ ስንቱን እንዳሳደጉ አይታችኋል። ይችም እንደዛ አድርገው ነው የሚያሳድጓት ታያላችሁ ማለት ነው። እና በእርግጠኝነት ሁኜ የምነግራችሁ በጣም ተጫውተውታል። ብሩኬም አፍቃሪ ሆኖ ተጫውቶታል። ቅመምዬ ደግሞ የኔ ርህራሄ የኔ ያዛኝ ማለት ነው ሁና ተፈቃሪ ሁና በዛው ልክ እንዴት አድርጋ እንደተጫወተችው እንዴት እንደምትችል እናንተ በስማ እንዴት እንደምትችል ማርያም በጣም ጎበዝ ናት። ግን በጣም እና ያው እንግዲህ ብሩኬ ያው እንግዲህ ተናግሯል። እኔ የሆነ ነገር ሁን አድርጋኝ ወይም የሆነ ማደንዘዣ ምናምን ወይ የሆነ እናንተ ኢትዮጵያ ውስጥ እንደዚህ አይነት ነገር አለ እንዴ? ልክ ድራማ እንደ ቱርክ እንደ ህንድ እንደምናየው አለ እንደዚህ መድኃኒት ተደርጎ ምናምን መጠጣት ተጀምሯል፣ ማፍዘዝ። ከዛ በነገራችን ላይ ልንገራቸው አሁን ኢትዮጵያ ውስጥ ወንድ ሳይሆን ተለምኖ እንትን ያለው ተቃራኒ ሆኗል። ወንድ ነው እየተለመነ ያለው። እመቤቴን ነው የምላችሁ ልንገራችሁ ሀቁን ኢትዮጵያ ውስጥ ማለት ነው። ወንድ ነው እንጂ እየተለመነ ያለው ሴት ነው እንጂ እየተለመነ ያለው ወንድ ነው አይደለም። እኔ እንጃ ጊዜው በጣም ተበላሽቷል፣ ተለያይቷል፣ ተቀያይሯል፣ እንደዚህ ተገልብጧል። እና በአሁኑ ሰዓት ሴት ልጅ ነው የምትለምን ያለችው። እኔ እንግዲህ አላቅም። ምናልባት ሲኖራችሁ ጠንካራ ስትሆኑ ጎበዝ ስትሆኑ እናንተ ተፈልጋችሁ ትገኛላችሁ እንጂ ከዛ ውጭ ከባድ ጊዜ ላይ ነን እውነት ለመናገር ማለት ነው። እና በጥቅሉ እንግዲህ ብሩኬ ልጁ የኔ አይደለም እንግዲህ የልጁን ዲኤንኤ ማለት ልጁ የኔ መሆን አለመሆኑን የምናውቀው ዲኤንኤ ሲወለድ ተመርምሮ ነው። እንግዲህ አሁን 6 ወሩ ነው። ከ3 ወር በኋላ ከ9 ወር በኋላ አይደል የሚወለደው? እንደዛ ነው አለ እንግዲህ ያው ዙሮ በቃ እኛ 100% እርግጠኞች ነን የብሩኬ ልጅ እንዳልሆነ። ግን ይሄ ነገር ይቀጥላል መቼም አያቆሙም ታያላችሁ። ምክንያቱም አሪፍ እይታ ነው ያላቸው። አሁን አሪፍ እየሄዱ ነው ማለት ነው። ሼርም እየተደራረጉ አይደለም ህዝብን እንዲያምን ማለት ነው። በቃ ሼር ራሱ እየተደራረጉ አይደለም። እና ቆይታ ያላችሁ ለሊዩ ማለት ነው ዩቲዩብ ቻናል እንደሚከፍቱላት በዚች በ3 ቀን በ4 ቀን ውስጥ ቆይታ ያላችሁ እና ስራ ነው። ዘና ፈታ በሉ ቤተሰቦች አላችሁ። አንዳንድ በጣም ብዙ የዋሆች ኮሜንት ላይ የምታለቅሱ ብቻ አላቅም ምን እንደምላችሁ አላችሁ። ንጹህ ልብ ያላችሁ ያየነው። እኔም በነገራችን ላይ አንዳንዴ የሚያሳምነኝ ነገር አለ እውነት ለመናገር ግን ስራ ነው። ፈታ በሉ ማለት ነው። አይለያዩም። ቅመምዬና ብሩኬ መቼም አይለያዩም። በጥቅሉ ልንገራችሁ ማለት ነው። መቼም አይለያዩም። ቆይታ ያላችሁ ወደፊት ተጋብተው ልጅ ወልደው እንደምናያቸው ምንም ጥርጥር የለውም ማለት ነው። ምክንያቱም ቅመምዬ የምትለይ ልጅ አይደለችም። በቃ እኔ እንጃ አዛኝ፣ ሩህሩህ፣ አፍቃሪ፣ ተፈቃሪ ብቻ አላቅም እንደምላችሁ ቅመምዬን እንዴት ብሎ ከዛ ላይ በቃ የብሩኬ ንግስት ናት። እሷም ደግሞ
የሀይሚ ንጉስ ነው እሱም ደግሞ ማለት ነው። እና አይዟችሁ ቤተሰቦቼ ዘና ፈታ በሉ ለማለት ያክል ነው። እንግዲህ ያው ሀይሚ በጣም ታሳዝናለች ከምትሰራው እንትን ከባዱ ጊዜ ማለት ይሄንን በጣም ነው የምታሳዝን። በነገራችን ላይ በጣም በጣም በጣም